ቅድስቴ ጋደም ብላ አረ ምን ጋደም ብላ ተኝታ ነው እንጂ እናቴ እያንኮራፋች ነበረ። እግሯን መሬት ላይ ዘርግታ ብርድ ልብሱ እስከ ጭኗ ድረስ ነበረ የለበሰችው። እግሮቿ ደግሞ እናቴ ፎም ይመስላሉ፣ ያምራሉ። የተለጠለጠ ጉሽርጥ አስመስላ እግሯን ወጣ ወጣ አድርጋ ብርድ ልብስ ሳታለብስ እዛ በኋላማ ብሩኬ ቀስ እያለ እያደባ ቀስ ብሎ ሂዶ ሳማተኝ። ደነገጠች፣ አማተበች። እንዴ ጋሽ ምንድን ነው ነጋ እንዴ? በሰላም ነው የመጣ? ምን ሆነ ነው ለመጣ? ከዛ እሱ ደነገጠ። አይ አሁን እኮ የራት ሰዓት ነው እና እራት በልተሻል ወይ ብዬ ልጠይቅሽ ነው። አንተ ነው ወዲን ራት በልተሻል ብለህ የምትጠይቀኝ ወይንስ እኔ አንተን ነው ራት በልተሃል ብዬ መጠየቅ ያለብኝ? አለች እና አይ እንደዛ ማለት ሳይሆን አለና በይተኝ ተኝ አላትና ደንግጦ ወጦ ሄደ። ግን ያው ገደም ሊል ነበር የፈለገ ከሷ ጋር። እሷ ነቃችበት። ኮስተርተር አለች። ከዛ ወጦ ሄደ እሱ። እሷም አልተኛችም። በቃ በደስታ ውስጧም ደስ እያላትም ደንግጣለችም ሲመጣባት ሲስማት ማለት ነው። ግን ውስጧ ፍንክንክ ፍንድቅድቅ ብሏለኝ። ከዛ ትንሽ ቆይታ ተነሳች፣ ቁርስ ሰራች። መድብል እሱ ሳሎን ላይ ቁጭ ብሎ ነበረ። ጋሽ ቁርሱ ጣፈጠ ብላ ስትለው መድብል ከትከት ብሎ ሳቀና ጋሽ እሱ ብቻ ነው እንዴ የሚጠየቀው? እሱ ብቻ ነው እንደ ቁርሱን የበለው? ወይ ጉድ! እኛ ሳንጠየቅም አለ መድብል ቅናት ቢጤ ይዞት ማለት ነው። ከዛ አይ እኔ እኮ እንደዛ ማለት አይደለም፣ እሱ እኮ በሽተኛ ነው። ምናልባት ሲያጣጥመው ምናምን ሊጥመውም ላይጥመውም ሊስማማውም ላይስማማውም ይችላል። ለዛ ነው የጠየቅኩት ብላ ስትለው ከዛ ነው እንዴ በአንሽቃውን አላት። ሲሪየስ ሆኖ ማለት ነው። ከዛ አነሳችና እሺ ብላ ሄደች። ከዛ እሱና እሱ ተጠቃቀሱና አስደነገጥኳት አይደለ ምናምን ብሎ ብሩኬ እንትን አለው። ሞገስ ከውጭ ቆይቶ ወደ ቤት ሲገባ ሉላ አልጋ ላይ ዱቅ ብላ ነበረ። ከዛ በኋላ ሙግዬ መጣህ ብላ ሳም አርጋ ግንባሩን ከዛ በኋላ ቁጭ በለብለው ቁጭ አለ። ካርታ ተጫወቱ፣ መጫወት ጀመሩ። ከዛ በኋላ እሱ አሸነፈና ከዛ ገደም ሲል እንደዚህ ወደ ኋላ በኩል በጀርባው በኩል ገደም ሲል የሆነ ነገር ጎረበጠው። እሱ እንግዲህ የጎረበጠው ሽጉጥ ነበረ። ሉላን የሚወዳት ያው ጠበቃው መጥቶ ነበረ። ከሉላ አስገድዶ ምናምን ሁሉ አስተኝቷት ነበረ። ሽጉጥም ሁሉ ይዞ ነበረ። ከዛ በኋላ ያው ሞገስ ያንኳኳ በሩን ፈርቶ ተደብቆ፣ ከዛ ሞገስ ወደ ሽንት ቤት ሲሄድለት ነው ወጥቶ እየሄደው። ሽጉጡን ይዞት የነበረውን ሽጉጥም ረስቶት ነበር የሄደ። ከዛ ያ ሽጉጥ እንግዲህ በትራሱ በኩል ደብቀው ነበረ ሉላ። ከዛ ሞገስ እንዳይ ማለት ነው እንዳይ ብላ። ከዛ በኋላ እሱ ገደም ሲል በጀርባው ራሱን ሲቆረቁረው ከዛ ምንድን ነው የቆረቆረኝ ራሴን አለና ራሱን ሲጎረብጠው ማለት ነው። ከዛ ሲያይ ግልጥ ሲያደርግ ራሱን ብድግ ሲያደርገው ሽጉጥ። እንዴ ሽጉጥ ምንድን ነው? ማን መጥቶ ነበረ እንዴ? ማን መጥቶ ነበር? ሉላ ተናገሪ አላት። እረ ማንም አልመጣም ሞገስ ተረጋጋ እንጂ። እንዴ ሉላ መደበቅ ጀመርሽ እንዴ? እኔ ሳላቅ የምታረጊው ነገር አለ ማለት ነው? ምን የምትሰሪው ስራ አለ ማለት ነው? ከሌላ ጋር የምትሰሪው ስራ ነገር አለ እንዴ? ምንድነው? እኔ ሳላቅ እዚህ ቤት ማን ይመጣል? እኔ ሰው ይመጣል ብዬ በፍጹም አላምንም። ማን መጥቶ ነበር? ሽጉጥ ከየት መጣ? ማን አመጣው? የማን ነው ተናገሪ ብሎ አፈጠጠባት። ከዛ በኋላ እሷ አይ ሞገስ እኔ እንጃ የማን እንደሆነ። የሰው ነው። አዎ የሰውማ የሰው ነው። ግን እኮ አንቺ ብትደብቂኝ እኔ ቀጥታ ፖሊስ ጣቢያ ወስጄ ማን እንደገዛው የማን ሽጉጥ እንደሆነ የእጅ አሻራ እኮ ይለያለኝ። እኔ እኮ ማስመርመር እችላለሁ ሽጉጥ የማን እንደሆነ። ግን ብትነግሪኝ ብዬ ነው ብሎ ሲላተኝ ሉላዬ ላስጨንቅሽ ፈልጌ አይደለም፣ ብትነግሪኝ ደስ ይለኛል። ካልነገርሽኝ ደግሞ ችግር የለውም አለና ከዛ በር ተንኳኳ። ከዛ እሷ ልትከፍት ስትሄድ ግንባሯን አላት። እንግዲህ ግንባሯን ያላት ጠበቃው ነው። ተመልሶ መጥቶ ማለት ነው። ትልቅ ዘነዘና ብትር ነገር ያዘና ዱላ ማለት ነው። ግንባሯን ሲላ ሲፈነክታት ወደቀች። እሱ ፈንክቷት ጠፋ። ሞገስ ሩጦ መጥቶ አነሳት ማለት ነው። ሉላዬ ወይኔ ጉዴ፣ ኧረ አምቡላንስ ጥሩልኝ፣ ኧረ ያገር ያለ እያለ እየተጨናነቀ ነበረ በሰዓቱ። ቤት እንድንለቅ ፈልጋለሁ ብሎ ያማክረዋል። የምን ቤት ነው የምንለቅ? ይህን ዝና እኛን መቼም አይተኙልንም። የሆነ ነገር ሳያደርጉን ሳያጠፉን ስለማይተኙ ቤት እንፈልግና ቤት ሰፈር እንልቀቅ። አዲስ አበባ እኮ ሜዳ ማለት ናት፣ ሰፊ ነው። ስለዚህ አያገኙንም፣ ቤትም አይጠፋም። እኛ ዞር እንበል እንከራይ ሌላ ቤት ብሎ ይለዋል። አይሆንም
በጭራሽ የሚሆን ነገር እኛ እነሱን ሳናጠፋ ሳናሳስር ለፖሊስ ሳናመለክትማ የትም ነቅነቅ አንልም። ይሄማ ተሸነፍን እንጂ አሸነፍን አንለውም አለ መድብል ጀግናው። ከዛ በኋላ አይ ያ እንዳለ ሆኖ እባክህን ልጄ መወረቅ መጫወት መዝናናት ትፈልጋለች። እዚህ እኮ አትወጣም። ቤትን ቀይርና ሌላ ቤት ሆነን ልጄም ትዝናና ትጫወት፣ ትምህርት ቤትን በስነ ስርዓት ትሄድ፣ እኛም በሰላም እንውጣ እንግባ ብሎ ይለዋል። እሺ በቃ ካልክ ግን ተረጋጋ፣ ትንሽ ጊዜ ታገሰኝ ብሎ ይለዋል። እሺ ይላል ብሩኬ። ዳጣ ደግሞ ምሳሌ ወንድ ልጅ ሊወለድልን ነው ብላ ትላለች። ቡራ ከማንም ይወለድ እንዴት ነው ነገሩ? ዝም ብሎ መወለድ አለ እንዴት ትላለች። ከዛ በኋላ ከማንም መቼም ይወለድላታል፣ መቼም ከመሀሌት ነው አልልህም እያለች ትቀልዳለች። አይ እንግዲያውስ እዚሁ ከቤት ካለ ሰው ነው እያለች አለች። ከዛ ምሳሌ ደግሞ ቅድስትን ሄደችና እኔ የምልሽ ቅድስት ወንድ ልጅ ሊወለድልን ነው ግን ከማን እንደሆነ እኔ እንጃ፣ አንቺ ትወልጃለሽ እንዳለች እንዴት ነው የማልወልድ እወልዳለሁ እንጂ ትላታለች። እና እኔ ነኝ እኮ እናት መሆንሽ ስትላተኝ ቅድስትዬ ከሆነ እሺ ከወለድሽ ግን እኔ የምፈልገው 2 ወንድ 2 ሴት ነው ትላታለች። ኧረ እባክሽ አንቺ ምን ነው እድርተኛ ልድር ነው ልታቋቁሚ ነው ምናምን ብላ ተረተችባት። ግን እንትና ማህሌት ብትወልድልሽ ስትላተኝ ትውለድ አለች። እኔ ነኝ የምወልድልሽ እባክሽ ማህሌት አይደለም ብላለቻት ቅድስት። ከመውለድ ከቻለሽ ውለጅ፣ እኔ ደስ ይለኛል፣ እኔ አሳድግልሻለሁ፣ እኔ አጠባልሻለሁ፣ እኔ አበላልሻለሁ፣ እኔ እንከባከብልሻለሁ ብላለቻት። እሺ አለች ቅድስትም ማለት ነው። እሺ ተረት ተረችልኛለች። ተረት ሁሌ ተረት እንዳለች ተረት ከየት ይመጣል ሁልጊዜ አለቻት። እነዛ የሆነ ነገር ተረተችላት። ከዛ ምሳሌ ሄደችና ከዳጣ ጋር ዳጣን መቼ ነው አንቺ ከነውሃ ቤት የምትወስጂኝ? ከአባትሽ ቤት መቼ ነው የምትወስጂኝ? ሁሌ ወስድሻለሁ እያልሽ በቃ ውሸትሽን እያሾፍሽብኝ ነው አይደል አለቻት። እንዴ ወስድሻለሁ እንጂ ምንም ችግር የለም ብላ ቃል ገባችላት። ሌላው ደግሞ እንትና ናት ማህሌት ያቺ 40 ሀገር ልትሄድ የተባለችው ልጅ የታገተችውን ልጅ ለዝና ወስዳ ልታስደፍራት ኩል አስኳኩላ ሜካፕ ምናምን አስቀባብታ እሷም አንድ አይነት ሜካፕ ተቀባብተው የእንትና አለባበስ በጣም ወጥ ያለ ነበረ። የማህሌት መቼም እሷ አይፈልጋትም፣ እሷ ግን ትፈልገዋለች። ከዛ እሷን ይዘሽልኝ ነይ እዚህ አልጋ አስገቢልኝ ብሏት ነበረ። ከዛ እንሂድ ምናምን ብላት ቀባብታት ልብስ ብላ ለብሳት ንይዥሽ ልጠፋ ነው እዚህ ቤት ላስመልጥሽ ነው ብላት ያውቃ ማህሌት እንግዲህ ይዛት የምትሄደው ዝና ጋር ነበረች ልታስተኛት ማለት ነው ከሱ ጋር። ከዛ በኋላ እውነትሽን ነው ግን እርግጠኛ ነሽ ልታስጠፊኝ ነው እዚህ ቤት ልታስወጪ ነው ብላ እሷ ደግሞ ምስኪን የዋህ ልታስወጣት መስሏተኝ እሺ ብላ ልትወጣ ስትል በዚህኛው በር ነው አለች። ኧረ በዚህኛው በርማ አይደለም ይሄም እኮ የዝና ክፍል ነው እንዴ አንቺ ምን ነው ጅል አደረግሽኝ እንዴ? ክብር ንጽህናዬንማ አልሰጠውም፣ ምንም ፈንዳ ይበልጭ አልሰጥም። እንዴት ነው የማትሰጪው አንቺ? ለምንድን ነው እሱ ጋር ማተኙ እንዴ? እሱን አግኝተሽ ነው? ዝና ማለት እኮ የሀገር ነጠረ ሀብታም ነው። ኧረ እባክሽ እኔ ሀብት ምን ይሰራልኛል? ዝና ሀብት ምን ይሰራልኛል? ዋናው እንትኔን ነው በቃ ሰላም እንፈልግ እንጂ እኔ ያራቆትኳቸውን ቤተሰቦችን ሰርቼ ላቤን ጠብ አድርጌ መመለስ ነው የምፈልገው እንጂ እነሱ እንደዛ አክስሬያቸው እዚህ ተቀርቅሬ እንዴት ነው? ምን አይነት ህሊና ቢኖረኝ? እኔ ገንዘብም ሀብት ምንም ነገር አልፈልግም። እባክሽን እኔ በላቤ ሰርቼ ጥሬ ግሬ የቤተሰቦችን ብር መመለስ እፈልጋለሁ ብላ አፏን አለቻትኝ። ከዛ በኋላ ኧረ እባክሽ የሆንሽ ነፈዝ ነሽ አለቻት። ልሆን ችግር የለም ግን አንቺ ሴት ነሽ፣ ምን አይነት ጨካኝ ነሽ? ለዚህ ቤት የለኝም ብለሽ ያልሽው ለምንድን ነው ቤት የሌለሽ? ለምን እህትሽ አባረረች ከቤት ብላ ትላታለች። ተይኝ እባክሽ ጉዱ ሌላ ነው ወሬው ብዙ ነው ብላ ትላታለች። ምነው ግን አንቺ ይህን ሰውነት ይዘሽ ትዳር የለሽም ህይወት የለሽም ብላ ስትላት፣ ኧረ ነበረኝ የተከበረ ያማረ ትዳር ቆንጆ ባል ነበረኝ፣ ግን ምን ዋጋ አለው? በቃ ሁሉ ነገር ጠመመብኝ፣ ሁሉ ነገር ፊት ዞረብኝ፣ የራሴ ጥፋት ነው ብላ ትላታለች። ከዛ በኋላ አይ ግን እውነት አንቺ ክፉ ነሽ፣ ክፉ መሆንሽን ያወኩት ደግሞ አሁን በእኔ ነው አለቻት። እና እንዴት ሴቱንሽ ሴት አሳልፈሽ ለመስጠት ትሞክሪያለሽ? እህትሽን ብትሆን እኮ አልፈርድባትም ብታስወጣሽ ከቤት ገብቶሻል አይደል? እንደዚህ አይነት ጸባይ ስላለሽ ነው ብላ አፏን አለቻት። ከዛ ማህሌት ምልስ አለች እና ከምር አንቺ ጥሩ ሰው ነሽ፣ ንጹህ ሴት፣ ጥሩ መልካም ሴት ነሽ እንደ የኔስ ልቦና መቼ ነው ይመልስልኝ እያለች ትላለች።
ከዛ ዝና ጋር ተገናኘች። አንቺ ነፈዝ ነሽ፣ አሁን እሷን ይዘሽልኝ ነይ የምኝታ ቤት ብዬሽ እሷን ይዘሽ መምጣት ያልቻልሽ መሀይም ነሽ። በቃ የሱ ስድብ ሁሌ መሀይም ነሽ። እንደሰደባት ነው ሁሌ ማህሌትን ማለት ነው። ምስኪን አንዳንዴ ታሳዝነኛለች። በቃ በስድብ የተካነች ማለት ነው።